ይህ አዋዜ ልዩ ሰበር ነው። የእስራኤል ቀጣዩ ጠቅላላ ምርጫ እየተቃረበ ሲመጣ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቱርክን የሀገሪቱ ዋነኛ ደመኛ ጠላት አድርገው እያቀረቡ ነው። የቴልአቪቭ አውራ መንገዶች ቢልቦርዶች ይህንን ያውጃሉ። ኢየሩሳሌም የጥንቱ ኦቶማን ኤምፓየር ናፋቂ ወይም ተካዥ የምትላቸው ፕሬዚደንት ረሲብ ጣይብ ኤርዶጋን ገጽታ ከኢራን አያቶላዎች፣ የሄዝቦላ መሪዎችና የኒውዮርኩ ከንቲባ ገጽ ጋር በየቢልቦርዱ ተቀላቅሎ ተሰቅሎ ይታያል። የእስራኤል ተቃዋሚ ፖለቲከኞች ግራም ሆነ ቀኝ ላለፉት 20 ዓመታት የእስራኤልን ዕጣ ፈንታ ከተመኑት የ75 ዓመቱ ቤንያሚን ኔታንያሁ እጅ ሥልጣኑን መመንተፍ አልቻሉም። ኔታንያሁ ሥልጣናቸውን ለማስጠበቅ ምን ያህል ጉጉና ዝግጁ መሆናቸውን የሚያሳዩ ናቸው። የአያቶላዎች፣ የሄዝቦላ፣ የኤርዶጋንና የኒውዮርክ ከንቲባ አንገቶች የቢልቦርድ ምስሎች የአደባባይ ዘመቻ መሆናቸው። ኔታንያሁ እንዲሸነፉ ይፈልጋሉ። እነዚህ እንዲያሸንፉ አትፍቀዱላቸው ይላል ከምስሎቹ በታች የቀለመው ጽሑፍ። በቢልቦርዱ ላይ የቀለሙት እነ ኤርዶጋን ኔታንያሁ እንዲሸነፉ የሚፈልጉ ከሆነ የእስራኤል ሕዝቦይ እንዲቀናቸው አታድርግ ነው መልእክቱ። ከመረጥክማ ኔታንያሁን ምረጥ፣ የጠላቶች ጠላት እንደማለት። እስራኤል በቅርቡ ቱርክ ኢየሩሳሌም ያሰመረችውን ቀይ መስመር ጥሳ እግሯን ወደ ሶርያ ልትዘረጋ ነበረ የተባለውን አሌፖ ውስጥ የሚገኝ አንድ የአውሮፕላን ማረፊያ በአየር ኃይል ድብደባ እንኩትኩቱን ማውጣቷ ይታወቃል። ሰሜናዊ ሶርያ ውስጥ የሚገኝ አቡ አልዳሃር የሚባል የአየር ኃይል ጦር ሰፈር ነበረ። ጦር ሰፈር ውስጥ አንዳንድ የቱርክ ወታደራዊ ግንባታዎች ተጀምረው ነበር ይላሉ ዘገባዎች። በጥቅምት ወር የፊታችን የሚካሄደው ጠቅላላ ምርጫ 2 ወር ብቻ በቀረው ሰዓት ኔታንያሁ በየምርጫ ቦርዳቸው ላይ ኤርዶጋንን የለጠፉት እውነተኛ ስትራቴጂክ ጠላት ስለሆኑ ወይስ የድምፅ መስጫ ጣቢያ ላይ ተወዳጅነታቸውን ለማፈርጠም ሲሉ ያጋነኗቸው የሚለው ጥያቄም ትልቅ መከራከሪያ ሆኗል በእስራኤል ፖለቲካ። ኔታንያሁ ቀደም ሲል እንደጠቀስኩት በ10 ዓመታት የሥልጣን ዘመናቸው ራሳቸውን ወይም ሚናቸውን የእስራኤል ጠባቂ አድርገው እንደሚያዩ ይታወቃል። አቶ ደህንነት የሚለው መጠሪያቸውም የዚህ ማንነታቸው ነጸብራቅ ነው። እስራኤል ላይ የሚቃጣን ማንኛውንም ጦር ለመስበር የተጋ መሪ ኔታንያሁ ለራሳቸው ሊሰጡ የሚፈልጉት የምርጫ ዘመቻ መገለጫ ነው። ፖለቲካ ተንታኞች ከዚህ አንጻር ኔታንያሁን ክፉኛ ያሳቅሏቸዋል። ቀውሶችና ሁከቶችን ለሱ ጥቅም በድልድይነት የመጠቀም ክህሎት ያለው መሰሪ ይሏቸዋል። የፕሬዚደንት ዶናልድ ትራምፕ የሶሪያ ልዩ መልእክተኛ ቶም ባራክ እስራኤል በቅርቡ ባነቦጨችው የእስራኤል አየር ኃይል ጦር ሰፈር ጥቃትን አላስፈላጊ ጠቤለሽ በዳቦ ሲሉ ከአሜሪካ ባልተለመደ ነቀፋ ገልጸዋል። ማሪዮ ናውፋል ከተሰኘ የኢንተርኔት ጋዜጠኛ ጋር ባደረጉት ቃለ ምልልስ ቶም ባራክ ሲናገሩም እስራኤል አላስፈላጊ ያሉትን ጠቤያለሽ በዳቦ ጥቃት ያካሄደችው ለፖለቲካዊ ፍጆታ የሚያግዝ ነገር ለማግኘት ሲባል ነው፣ ቱርክን ወጥመድ ውስጥ ለመክተት ሳይሆን አይቀርም አንዱ ምክንያት ብለው ነበር። በጣም ጠባጫሪ አሉ የሶሪያ የአሜሪካ ልዩ መልእክተኛ ቶም ባራክ። ነገር ግን ለምርጫቸው ጥሩ እገዛ ሊያደርግ የሚችል እርምጃ ብለውታል። ይህንን የአሜሪካ ልዩ መልእክተኛ መግለጫ በጽኑ በመቃወም እስራኤል ድብደባው በተጨባጭ አስፈላጊ የነበረ መሆኑን ታስረግጣለች። ጠቅላይ ሚኒስትር ኔታንያሁና መከላከያ ሚኒስትራቸው እስራኤል ቃጽ የእስራኤል የስለላ መረጃ ቱርክ ጦር ሰፈር ውስጥ የጦር ኃይል አባላት የጦር ቁሳቁሶችንና እንዲሁም የአየር መከላከያ ለመትከል ዝግጁ ነበረች። አንድ የእስራኤል ወታደራዊ ምንጭ ለሲኤንኤን እንደነገረው ቱርክ ጦር ሰፈር ውስጥ
ኃይል ልታሰማራ ሰው አልቦችና የአየር መከላከያዎች ልትተክል ማቀዷን የእስራኤል ጦር በሚገባ አስገንዛቢ መረጃ ሰብስቧል ብሎታል። ወታደራዊ ምንጩ እንደተናገረው እንደነዚህ አይነት የቱርክ በሶሪያ መገኘት እስራኤል በሶሪያ የአየር ክልል ውስጥ ባላት የእንቅስቃሴ ነፃነት ላይ ገደብ በመፍጠር በቀጠናው የነበረውን ስትራቴጂክ ሚዛን ሊለውጠው ይችላል። እውነታው በትክክል ይህ ስለመሆኑ ለአሜሪካ ፕሬዝደንት ዶናልድ ትራምፕና የሶሪያው ፕሬዝደንት አህመድ አልሻራ የስለላ መረጃው ይዘት እንዲደርሳቸው ተደርጓል። እስራኤልና ሶሪያ ባለፈው ዓመት ውስጥ በመካከላቸው ግጭትን የሚያስቀሩ ድርድሮችን በማድረግ በደህንነት ጉዳዮች ያለ ሁኔታ እንዳይቀየር ወይም ባለበት እንዲቀጥል የተስማሙ መሆናቸውን ኔታንያሁ ባለፈው ሳምንት ማስታወቃቸው አይዘነጋም። የቱርክ አየር መቃወሚያን ያካተተ ጣልቃ ገብነት ዕቅድ ይህን የሁለቱን አገራት ስምምነት የሚያፋልስ ነው። እስራኤል እንደምታየው ባለፈው እሁድ የእስራኤል ሞሳድ የስለላ ድርጅት ኃላፊ ሮማን ጉፍማን ከሶሪያ ውጭ ጉዳይ ሚኒስትር አሳድ አልሻባኒ ጋር ዮርዳኖስ ውስጥ ተገናኝተው በቅርቡ የተፈጠሩትን ውጥረቶች ለማርገብ ተነጋግረዋል። ይህም ሆኖ ቱርክ፣ አሜሪካና የተወሰኑም የጠቅላይ ሚኒስትር ቤንያሚን ኔታንያሁ የፖለቲካ ባላንጣዎች መጤን ያለበት ከድርጊቱ በላይ የተፈጸመበት ጊዜ ነው ይላሉ። ቱርክ ለምሳሌ እስራኤል እርምጃውን ለመውሰድ ምክንያት ሆነኝ የምትለውን ሰበብ አያስኬድም ስትል ትነቅፋለች። ይልቁንም ኔታንያሁ ከጥቅምቱ ምርጫ በፊት በክልሉ ያላቸውን የተስፋፊነትና የማተራመስ ፖሊሲዎችን እያካሄዱ ነው ትላለች። የቱርክ መንግሥት አያይዞም ለሶሪያ ሰላም፣ መረጋጋትና ብልጽግና ሕጋዊ መሠረት ያለው ትብብራችንን ከሶሪያ መንግሥት ጋር እንቀጥላለን ብለዋል። ጠቅላይ ሚኒስትር ኔታንያሁና መከላከያ ሚኒስትራቸው ቃጽ በጋራ እርምጃውን ፖለቲካዊ አጀንዳ የገፋው ነው የሚለውን ክስ በማስተባበል በሶሪያ ምድር የትኛውንም አይነት የቱርክ ዳና እንደማይምሩ ያስረግጣሉ። በሶሪያ ምድር የቱርክ ወታደራዊ መገኘት ስር ሰዶም እስራኤልን እንዲያሰጋ ከቶም አንታገስም ብለዋል። ባለፈው ሳምንት ኔታንያሁ በኤርዶጋን ላይ የሚሰነዝሩትን የፍልሚያ ማስጠንቀቂያ በጽኑ እያበረቱ መምጣታቸው ነው የሚዘገበው። ባለፈው ዓርብ የጠቅላይ ሚኒስትር ጽሕፈት ቤት በኤክስ ገጹ የቱርኩን ፕሬዚደንት ኤርዶጋንን የገዛ ሕዝቡን በጭቆና ፍዳ የሚያበላ ጸረ ይሁዲ አምባገነን ሲል ገልጿቸዋል። ኔታንያሁና ኤርዶጋን በጋዛ በሊባኖስና በኢራን ጦርነት ወቅት ተባባሰ እንጂ ሁሌም ለረጅም ጊዜ የቆየም የአደባባይ ደመኛነት ታሪክ አላቸው። ኔታንያሁ ኤርዶጋንን የሐማስ አዛያ አንጠልጣይ ሲሉ ይከሳሉ። በቅርቡም ፕሬዚደንት ዶናልድ ትራምፕ ወዳጄ ነው ሲሉ ለገለጿቸው ኤርዶጋን እጅግ ዘመናዊውን ኤፍ-35 የጦር ጀቶችን እንደሚሸጡ መግለጻቸውን ተከትሎ ኔታንያሁ ኤርዶጋን በክልሉ ጠባጫሪ ምኞት ያለው ሰው ስለሆነም ሊሸጥለት አይገባም ሲሉ አበክረው ተቃውመዋል። የግራ ክንፉ ሐሬጽ ጋዜጣ ከፍተኛ የደህንነት ጉዳዮች ተንታኝ አሞስ ሐሬስ ለሲኤንኤን ሲናገር ለጥቃቱ የቀረቡት ደህንነታዊና ፖለቲካዊ ማብራሪያዎች ሁለቱም አግባብነት አላቸው ይላል። ኤርዶጋን እስራኤልን በተመለከተ ጠበኛ መንገድ እየተከተሉ ስለመሆናቸውና የተደበደበው ጦር ሰፈርን ጨምሮ ሶሪያ ውስጥ የተለያዩ ወታደራዊ እርምጃዎችን እያካሄዱ ስለመሆናቸው ተጨባጭ ማሳያዎች አሉ ብሏል። በነገራችን ላይ በእስራኤል የግራ ክንፍና የቀኝ ክንፍ ኃይሎች ፖለቲካዊ ጠላትነት አንዳንድ ጊዜ ከውጭ ጠላትነት ያልተለየ መሆኑን ግንዛቤ ማስገባት ያስፈልጋል እና ይህ የሐሬጽ ጋዜጣ የሴኩሪቲ ተንታኝ የደህንነት ስጋቱ እና ከዛ አንጻር እርምጃው መወሰዱ አግባብነት ያለው ነው ማለቱ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ትልቅ ተአማኒነት የሚሰጥ ነው። በተመሳሳይ ሁኔታም ይላል ይህ ተንታኝ ለሲኤንኤን ሲያብራራ
ኔታንያሁ አዲስና ጠባጫሪ መንገድ እየተከተሉ መሆናቸውም ፍጹም ግልጽ ነው ብለዋል። ኔታንያሁ ከሐማስ የኦክቶበር 7 2023 የመስከረም 26 2016 መቅሰፍታዊና መዘዘኛ የሐማስ ጥቃት በኋላ የወሰዱት ትምህርት ይላል ዘገባው፣ እስራኤል በጋዛ በሊባኖስና በሶሪያ በኩል ባሏት ድንበሮች ጠላትን ማራቂያና ማገጃ የደህንነት ቀጠናዎች እየመሠረትክ በሁሉም ጦር ግንባሮች ቀድመህ ምታ የሚል ነው ይላሉ ተንታኞች። የእስራኤል ጦር ሶሪያ ውስጥ ዘልቆ የመሠረተው የ400 ካሬ ኪሎ ሜትር ማገጃ አለው። የቦርቧራው የሶሪያው አምባገነን አሳድ አገዛዝን ፍርጠጣ ተከትሎ የተመሠረተ ነው። ሆኖም ኔታንያሁ ከደመኛ ጠላታቸው ኤርዶጋን ጋር የገቡበት የቃላት ጦርነት በተቾቻቸው ዘንድ ክፉኛ አስጠርጥሯቸዋል። የተቃዋሚው መሪ ያኢር ላፒድ አሌፖ አጠገብ ለቱርክ የታጨውን አየር ኃይል ጦር ሰፈር የማነቦጩን እርምጃ ይበል ደግ አደረጋችሁ ካሉ በኋላም የእስራኤልን ድል አድራጊነት የሚዘምሩ መግለጫዎችን ግን ኮንነዋል። መካከለኛው ምስራቅ ውስጥ አስፈላጊ ሲሆን ድብን ማድረግህ እጅግ አስፈላጊ ነው፣ ግን ምታ እንጂ ጉሮ ሸባይ አትበል ሸኬት ብለዋል። ሸኬት ዝም በል ማለት ነው በዕብራይስጥ። የግራ ክንፉ ዲሞክራቲክ ፓርቲ መሪ ያኢር ጎላን ጥቃቱን ጠብጫሪና አደገኛ ሲሉ አውግዘውታል። የቀድሞው ጠቅላይ ሚኒስትር ኢሁድ ባራክ በበኩላቸው በማኅበራዊ ገጻቸው ሲጽፉም ነገሩን በአማርኛ ተረት የማይመስል ነገር ለሚስት አትንገር ወይም በኦሮምኛ ከነከነ ኢሲ ካቲካላ ቡሲ ሲሉ ገልጸውታል። የደህንነት ጉዳይ ስለሆነብን ነው የሚለውን ነገር ተዉት እንደማለታቸው ነው። ሕዝቡን አስደንግጦ ምርጫውን ለማሸነፍ የተጠነሰሰ የፖለቲካ ጠመቃ ስለመሆኑ አፍንጫ ይሰነፍጣል ባይ ናቸው። የኔታንያሁ ተቺዎች አሁን የሚያስፈራቸው ከጥቅምቱ ምርጫ በፊት በሕዝብ አስተያየት መመዘኛ ከፊት በመሪነት የማይገኙት ኔታንያሁም የፖለቲካ ገጽታውን ከስር መሠረቱ የሚቀይርና የምርጫ ዘመቻውን አጀንዳ በመሪነት እንዲቆጣጠሩ የሚያግዛቸውን አዲስ የደህንነት ቀውስ እንዳይጠብቁ አበክረው ይፈራሉ። የሐሬጽ ጋዜጣ የደህንነት ተንታኙ ሐሬል ሲናገር ኔታንያሁ ካርታውን ለመበወዝና በዚህ ምርጫም ሥልጣናቸውን ለማትረፍ አጣዳፊ የደህንነት ችግር መፍጠር የመጨረሻው ገላግሌ አማራጭ አድርገው እንደሚያዩ ይታወቃል ብለዋል። ሲቀጥልም በፕሬዝደንት ዶናልድ ትራምፕ የኢራን ጦርነታቸው የታቀበባቸው በጋዛና ሊባኖስ የተገደበባቸው ኔታንያሁ ሌላ ግንባር አላቸው። ቱርክና ሶሪያ አዲስ ግንባር የመሆን ዕድል አላቸው። በዚህ ውስጥ የፖለቲካ ሂሳብም እንዳለበት በትልቁ ያስጠረጥራል ይላል ተንታኙ። ዳንኤል፣ እንግዲህ የእስራኤል ፖለቲካ በጣም ከባድ ነው፣ ኃይለኛ ነው እና በዚህ ኃይለኛ ፖለቲካ ውስጥ ቅድም እንዳልኩ የቀኝና የግራ ኃይሎች በእውነት ጽንፍ የረገጡ ናቸው። ምናልባት በቀላል እነዚህ የግራ ኃይሎች የምንላቸው በአብዛኛው የፍልስጤም መንግስት ከእስራኤል መንግስት ጎን እንዲመሰረት እና በዛ መንግስት ችግሩ እንዲፈታ በጽኑ የሚያምኑ ናቸው። በዚህ ረገድ የግራ ኃይሎች ምን ማለት ነው የሚለውን ትልቅ ማሳያ ሊሆኑ የሚችሉት ይስሐቅ ራቢን መሆናቸውን ማስታወስ ይገባል። የኦስሎ ስምምነት ከእስራኤል ሀገረ መንግስት ጎን ህልውና የሚኖረው የፍልስጤም መንግስት እንዲመሰረት የተደረገ ስምምነት ነው። ከወቅቱ የፍልስጤም ነጻ አውጪ ድርጅት መሪ ያሲር አራፋት ጋር በአሜሪካው ቢል ክሊንተን የስልጣን ጊዜ እናስታውሳለን። ከዚህ ጋር በተያያዘ በዚህ ጦስ ይስሐቅ ራቢን መገደላቸውንም በቀኝ አክራሪ ይሁዲ መገደላቸውን እናውቃለን።
እንግዲህ ከይስሐቅ ራቢን ግድያ በኋላ ለስልጣኑን 4 ዓመት በኋላ ለመጀመሪያ ጊዜ በፈረንች 1996 የዚህ የኦስሎ ስምምነት ተቋሚ በመሆን ራሳቸውን የከሰቱት ቤንያሚን ኔታንያሁ በመጨረሻ በ1996 ኔታንያሁ ይስሐቅ ራቢን ከተገደሉ 4 ዓመት በኋላ ገደማ በእስራኤል ታሪክ በእስራኤል ለመጀመሪያ ጊዜ ጠቅላይ ሚኒስትር መሆናቸውን ማስታወስ ይቻላል። እንግዲህ ራሱ ኔታንያሁን ወደ ስልጣን የቀኝ ክንፍ የሊኩድ ፓርቲያቸው ቀኝ ክንፈኛ ነው እና ጁን 1996 ወይም በፈረንች 1996 ለመጀመሪያ ጊዜ ስልጣን ያዙ። 3 ዓመት ካገለገሉ በኋላ በሌላ መንግስት ተተኩ ማለት ነው። ከዛ እንደገና ኔታንያሁ ማርች 2009 ነው ወደ ስልጣን የሚመለሱት። በጣም የሚገርም ነው። በ1996 በፈረንጅ ለመጀመሪያ ጊዜ ስልጣን ይዘው ከ3 ዓመት በኋላ በ1999 ተሸንፈው ወጡ። ከዛ ከ10 ዓመት በኋላ ማርች 2009 በምርጫ አሸነፉ። ከዛ በኋላ በታምንም ባታምንም ዳንኤል እስከ ጁን 2021 በእስራኤል የፖለቲካ ታሪክ ወጥ የሆነ 12 ዓመት በተከታታይ ሀገሪቱን በጠቅላይ ሚኒስትርነት መርተዋል። ከዛ በኋላ ደግሞ እንደገና 1 ዓመት አረፉ። በተቃዋሚዎች ህብረት ተሸንፈው ለ1 ዓመት ያህል ካረፉ በኋላ ያ መንግስት በዓመቱ ፈረሰ። ኔታንያሁ እንደገና ተወዳድረው ከዲሴምበር 2022 በፈረንጅ ስልጣን መልሰው ያዙ። እስካሁን ድረስ ለ4 ዓመት ስልጣን ላይ ነው ያሉት። እነዚህን ስንደምራቸው በግልጽ እንደምታየው ኔታንያሁ ለ19 ዓመት በእስራኤል ስልጣን ላይ ናቸው እና አሁን ትልቁ የፖለቲካ ፓርቲዎች ተቃዋሚዎቹ የቸገራቸው ጉዳይ ኔታንያሁን በምርጫ አሸንፎ ስልጣኑን መረከብ እንደሆነ በግልጽ የሚያሳይ ነው። በተለይ ብዙዎቹ ተቃዋሚዎች በጽኑ እንደሚያምኑት የኦክቶበር 7ቱ ክስተት እስራኤል ምንም አይነት ዝግጅት ምንም አይነት ግንዛቤ ሳይኖራት ሐማስ ድንገተኛና ቅስፈታዊ ጥቃት ፈጽሞ በብዙ መቶ የሚቆጠሩ ዜጎቿን ለመፍጀትና ተመሳሳይ ቁጥር ያላቸውን ወገኖቿን ከ2 ዓመት በላይ በእገታ ለማሰቃየት የቻለበት ሁኔታ የተፈጠረበትን ክስተት ሚስተር ሴኩሪቲ ወይም ደግሞ አቶ ደህንነት የሚል ክሬዲት ይዘው የእስራኤል ጠባቂነት ያላቸው ሰው በሳቸው ዘመን የእስራኤል በሯ ወለል ብሎ ተከፍቶ ለዛ ጥቃት መጋለጧ በመጨረሻ የእሳቸው የስልጣን አልሸንፍም ያለ ስልጣናቸው የሚያከትምበት ይሆናል በማለት በጣም በጽኑ አምነው ነበረ። ከዛ በኋላ ግን እንደምታውቀው ኔታንያሁ ሄዝቦላ ላይ ያደረጉት የወሰዱት እርምጃ ከዛ ተከትሎም በኢራን ላይ የወሰዷቸው ተከታታይ እርምጃዎች ደግሞ እንደገና የጠቅላይ ሚኒስትሩን የእስራኤል ጠባቂነት ሚና አግዝፎ የመጣ ነው። አሁን ይሄ ውስጣዊ ፖለቲካ ፍትጊያ አለ። ይሁንና ጥቅምት ላይ በሚጠብቃቸው ምርጫ አሁን ኔታንያሁ በመሪነት ላይ ያገኙ በህዝብ አስተያየት አይዘንኮት የሚባሉ የቀድሞ የእስራኤል መከላከያ ኤታማዦር ሹም የነበሩ ጡረተኛ ጄኔራል ናቸው በመሰረቱት አዲስ ፓርቲ በመሪነት በህዝብ አስተያየት የሚገኙት። ስለዚህ ኔታንያሁ ይህንን እውነታ በመቀየር የምርጫውን አጀንዳ ለመቆጣጠር እሳቸው የሚታወቁበት ሚስተር ደህንነት ሚስተር ሴኩሪቲ የሚለውን ነገር ዳግም ለማጽናት ሌላ ቀውስ ሊፈጥሩና በዛ ቀውስና ትርምስ ላይ ከዚህ በፊት እንደሚያደርጉት በቀላሉ ተራምደው
ምርጫውን በመቆጣጠር ቤተ መንግስታቸው ለመቅረት ሳያቅዱ አልቀረም። ለዚህ መሆን አለበት ኤርዶጋንና ቱርክን ከሶሪያ ጋር አጣምረው አዲስ የደህንነት ስጋት እያቀረቧቸው የሚገኘው የሚል ውዝግብ ነው አሁን በእስራኤል ፖለቲካ ውስጥ ያለው። ዳንኤል ዓለም ከዚህ ዘገባ በመነሳት እስራኤል በቀጣይ ከቱርክ ጋርም ጦርነት ውስጥ ልትገባ ትችላለች ማለት ነው ወይስ ኔታንያሁ ለምርጫ ቀስቀሳ ሲሉ የፈጠሩት ነገር ነው ወይ? አሁን በዘገባው ላይ እንደሰማኸው ለምርጫ ቀስቀሳ ሲሉ የፈጠሩት ነው ብለህ ለመደምደም አያስችልም። ምክንያቱም የሀገሪቱ የስለላ መረጃን ለፕሬዚደንት ዶናልድ ትራምፕም ለሶሪያም መሪ ልከዋል እና ያ የላኩት የስለላ መረጃ በተጨባጭ ቱርክ ከዚህ ከአሌፖ አጠገብ ይገኝ የነበረውና ቱርክ የተለያዩ ወታደራዊ ቁሳቁስ በማስገባት እያዘጋጀችው ወይም ደግሞ በዛ በኩል ገብታ ይዞታ ለመፍጠር እየተዘጋጀች መሆኗን የሚያሳይ ነው። ይሄ ነው አንዱ ያለው መግለጫ እና ይሄም አቋማቸው ቅድም እንደሰማኸው የሐሬጽ ጋዜጣ ግራ ክንፍ ነው። የሐሬጽ ጋዜጣም የሴኩሪቲ ተንታኝ አግባብነት አለው ብሏል። ስለዚህ ምን ለማለት ነው? የፖለቲካ ጨዋታ ነው ብለን ለመደምደም አያስችልም። ተጨባጭ የደህንነት ችግርም ነው የደህንነት ጉዳይም ነው ብሎ በትንተና እውቅና ሰጥቶታል። ስለዚህ አሁን እንዲህ ለመደምደም አንችልም። እንዴት ኔታንያሁ ይችን አሁን በዚህ መንገድ የተፈጠረውን ነገር ሄደው ምርጫው ላይ ያላቸውን የመሪነት ቦታ የቀድሞው ጄኔራል አይዘንኮት የበለጠ እያጠናከሩ ከመጡና የእሳቸው የስልጣን ዕድሜም የማክተቡ ሁኔታ ግልጽ እየሆነ ከመጣ ካርታቸውን እንደገና ለመፈወዝ ሲሉ አዲስ የደህንነት ስጋት ሊጠምቁ ይችላሉ በሚል ስጋቱን አስቀምጧል። በስጋትና በጥርጣሬ ደረጃ ነው የፖለቲካ ጨዋታውን እየታየ ያለው እንጂ የደህንነት ስጋት መሆኑና ትክክለኛ የደህንነት እርምጃ መሆኑን የካዱ ብዙ የሉም ከአንድ የፖለቲካ መሪ በስተቀር። ዳንኤል፣ ሌላው እስራኤልና ቱርክ ጦርነት ይከፍታሉ ይላልከው። ጦርነት መክፈት የሚለውን በሁለቱም በኩል የሚያስኬዳቸው ነገር የለም። አንደኛ እንደምታውቀው ቱርክ የኔቶ አባል ናት። ሁለተኛ ኔቶም ከእስራኤል ጋር በምታደርገው ጦርነት አንቀጽ 5ን ጠቅሳ ሊሰልፍልኝ ይችላል ብላ ራሷ ቱርክም አታምንም። ስለዚህ እስራኤል ደግሞ ከቱርክ ጋር ጦርነት ማለት አክቹዋሊ በቱርክን በራሷ ግዛት ውስጥ ስትመታ ማለት ነው እና እስራኤል ይህን ታደርጋለች ተብሎ አይጠበቅም። ነገር ግን ቱርክን በሶሪያ ግዛት ውስጥ ትዋጋታለች። ቱርክ በሶሪያ ግዛት ውስጥ የመግባትና ቦታ የመያዝ እንቅስቃሴ ካላት ውጊያቸው ሶሪያ ውስጥ ሊሆን ይችላል። ያ ውጊያም በሶሪያ ውስጥ ተቀጽላ ኃይል ሆና በመግባት ደረጃ የሚታይና እስራኤልን በዛ መጠን የምታደርገው ነው። ግን ይሄ ጦርነት የምንለውን ማነው ቱርክ ሙሉ ኃይሏን እስራኤል ሙሉ ኃይሏን ተጠቅማ የሚደረግ ጦርነት ከዚህ አንጻር አይመስልም ዳኒ። ለምን? አንደኛ የቱርክ ፕሮፐርን እስራኤል ሄዳ በቀጥታ ቱርክ ግዛት ውስጥ ጥቃት ብትፈጽም በቀጥታ የኔቶ አንቀጽ 5 ማስነሳትም ትችላለች። ነገር ግን ቱርክ ሶሪያ ውስጥ በምታሰማራውን ኃይል ግን እስራኤል በሙሉ ኃይሏ መዋጋት ትችላለች። ያ ደግሞ በኔቶ ውስጥ ሊታቀፍ አይችልም። ስለዚህ ምን ተብሎ ሊቀመጥ ይችላል? የተስፋፉ ግጭቶች ሊካሄዱ ይችል እንደሆን እንጂ ይሄ ሙሉ ጦርነት የምትለው ነገር የሚሆን አይደለም። ዓለም፣ ቤንያሚን ኔታንያሁ በቀጣይ እስራኤል ውስጥ በሚደረገው ምርጫ የማሸነፍ እድላቸው ምን ይመስላል? በተለይ እስካሁን በስልጣን ዘመናቸው ለእስራኤል
ካበረከቱት ጥቅም አንጻር በድጋሚ በምርጫ አሸንፈው ስልጣናቸውን ሊያስቀጥሉ ይችላሉ ወይ? እስካሁን ያለው በህዝብ አስተያየት መመዘኛ መሰረት እየተገለጸ ባለው የህዝብ ስሜት ከሆነ ምርጫው ላይ ያሸንፋሉ ተብለው ቀዳሚ ግምትና እምነት የተሰጣቸው ቅድም እንደነገርኩ አይዘንኮት የሚባሉ ሴፋሬዲክ ይሁዲ ናቸው። ከዚህ ከክልሉ ከመካከለኛው ምስራቅ ይሁዲ ማህበረሰብ የተገኙ ናቸው እና እኚህ የቀድሞ ጄኔራል የእስራኤል መከላከያ ኃይል የቀድሞ ኤታ ማጆር ሹም ነበሩ። የራሳቸውን ፓርቲ አቋቁመው ነው የመጡት። ሁለተኛ በሚገርም ሁኔታ በዚህ ከኦክቶበር 7 በኋላ በተፈጠረው የጋዛ ጦርነት ውስጥ ልጃቸው ብሔራዊ ውትድርና ተልእኮውን ሲወጣ ጦር ሜዳ የተገደለባቸው አባት ናቸው እና እስካሁን ባለው ሁኔታ እኚህ ሰው የቀጣዩን የእስራኤል ምርጫ ያሸንፋሉ ተብለው ትልቅ ግምት ሰጥቷቸዋል። ካሸነፉም በእስራኤል ታሪክ የመጀመሪያው ሴፋሬዲክ ይሁዲ ይሆናሉ ማለት ነው። ይህን ቦታ የጠቅላይ ሚኒስትርነት ቦታ በማሸነፍ በእስራኤል እንግዲህ የአውሮፓ ይሁዲዎች ከራሽያ፣ ከፖላንድ እንደዚህ ከአውሮፓ ከአሜሪካ የመጡ አሽኬናዚ ነው የሚባሉት። እንደዚህ ደግሞ ከዚህ ከመካከለኛው ምስራቅ ከኢራን እሳቸው ከኢራን ይመስሉኛል ከሞሮኮ ይመስሉኛል ከሞሮኮ ከኢራን ከመሳሰለው የሀገሮች የመጡ ይሁዲዎች ሴፋሪዲክ ተብለው ነው የሚጠሩት። መነሻቸው ከስፔን የይሁዲዎች ታሪክ ስፔን ውስጥ ከነበረው ጋር የተያዘ ነው። ረጅም ታሪክ ነው እሱ፣ ሌላ ጊዜ ልናነሳው እንችላለን። ስለዚህ በአይነቱም ልዩ ነው የሚሆነው እኚህ ጄኔራል የቀድሞ ጄኔራል ምርጫውን ቢያሸነፉ። ነገር ግን ኔታንያሁ አሁን በህዝብ አስተያየት ዘንድ የተወሰደባቸው ብልጫ ብዙ አይደለም። ይህንን ሁኔታ ለመቀየር የሚያስችል ነገር መንግስቱ በእጃቸውም ስለሆነ ሊፈጥሩ ይችሉና አሁን ያለውን የሀገሪቱን የፖለቲካ ገጽታ ወደ አጣዳፊ ቀውስ ውስጥ በመክተት በዛ በአደጋው ውስጥ እንደገና ዳግም አስፈላጊነታቸውን በማጽናት የመሪነት ሚናውን መልሰው ሊቆናጠጡና እንደተለመደው ሊያሸንፉ ይችላሉ የሚል ነው አጠቃላይ ትንተናዊ ነው። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ዳኔ።